እሱንም አላውቅም ማን ሲለው አነሻሻ አለኝ። እሺ ማ ብልብልተኒ ምናምን ሲል ዋቀዮቱ ብልብለከና ከነ የሆነ ጨፈራ ቤት ገባው አልደብቅም ማለት ውስጤን እግዚአብሔር ያውቃል። እኔ ነቢያቶች ጋር ነው ጨፈርኩት። እንደዚህ ቦክስም ይችላልው እንደዚህም ይችላልው ምናምን ብሎ አቅጠሳያ ማለት እኔ እግዚአብሔር ቤት ነው የመጣሁት እዚህ እንዴት እግዚአብሔር ሰው ለምን ደወሉ በዚህ ሰዓት ምናምን ሲል እና ስልኬን ከታ መጡ እግዚአብሔር ሰጥቶኝ ነው። ስልክን እግዚአብሔር ሰጥቶኝ ነው። እግዚአብሔር ሰጥቶኝ ነው። ጧት በጣም ተጎሳቆልኩ። ከዛ በኋላ ወደ ፖሊስ ጣቢያ ሁሌ ነው የምንመላለሰው በሷ ምክንያት። ለምን? በቃ ልብሶችን ትቀዳለች ምን ትላለች ሂቃ ተሰብራለች። ናይት ክለብ ውስጥ ነው ነቢያቶችን ያገኛቸው። ነቢያቶች ይደንሳሉ። ማቀጥ ቤቶች አሉ ዱከም ኤሪያ ያሉት ብዙ ሰዎች ያውቃል። ሰላም ጤና ይስጥልኝ ውድ ያሌታ ቤተሰቦች ሰላምና ፍቅርን ተመኘው ተሽኩመሽ ፈራው ነኝ። ዛሬ በዚህ መልኩ ወደ እናንተ ያመጣን አንድ ለየት ያለ ጉዳይ ገጥሞን ነው። እሱም ባሌታ ሚዲያ እንግዲህ የተለያዩ ፕሮግራሞችን እንደምንሰራ ታውቃላችሁ። ስቱዲዮአችን አንድ ወጣት መጥቶ ነበረ። ያ ወጣት እንግዲህ በአንድ ነብይ ተበደልኩ በተለይ ህይወቴ ምስቅልቅሉ ወጣ። ይሄንን ደግሞ የህይወት ምስቅልቅል እንዲመጣብኝ ያደረገው አንድ ነብይ ነው ብሎ ተናግሮ በተለይ ነብይ ጄጬሮ ቸርች ሄዶ ነብይ ጄጬሮ በመገለጥ መንፈስ ካወጣው በኋላ ጉዳዩን እንደተናገረው ያ ቪዲዮ በሶሻል ሚዲያ ላይ በጣም ቫይራል ወጥቶ ነበረ። እኛም ተመልክተናል። ልጁ ቢሮአችን ድረስ አንኳኩቶ መጥቶ ከኋላ እንደምታዩት በደሉን ለማንኛውም ሀሌታ ሚዲያ ላይ የተለያዩ ፕሮግራሞች እንደምንሰራው አቀረበ። ያውም ያቀረበው ሐሳብ እንግዲህ ወደ እናንተ እናቀርበዋለን። ሙሉ ሐሳቡን ታዩታላችሁ። እንግዲህ በቢሾፍቱ ባለ አንድ የቤተክርስቲያን ትልቅ ቤተክርስቲያን መሪ የሆነ ነብይ ሿሿኑ ሻሻ የሚባለው ለስም አጠራሩ ግራ ስለገባኝ ነው ትክክለኛ ስሙ አይመስለኝም፣ ግን በዚህ ነው ልጁም የገለጸው። በመገለጽ መንፈስ ነግሮኝ ህይወቴ ምስቅልቅል ወጣ፣ ሴቷ ተደበደበኛለች፣ የመጣብኝ ነገር በጣም ብዙ ነው ብሎ ሐሳቡን ተናገረ። ይሄ ቪዲዮ ከወጣ በኋላ እኛ እንግዲህ ይሄ ነብይ ሻሻ የተባለውን በቪዲዮም ጠርተናል። አንተም ሐሳብ ካለ ናና እውነትን ተናገር ብለን ነበረ። አድራሻውን ፈልገን እንደ አንድ ሚዲያ ደወልንለት። እንግዲህ ፊልሙ የሚጀምረው እዚህ ጋር ነው። ስደውልለት ቀጥታ ያደረገው በዋትስአፕ ቪዲዮ ኮል መጽሐፍ ቅዱስ ይዞ ትልቅ ማለትም ጎልማሳ ነው፣ እኔ በመልክም አላውቀውም፣ እያለቀሰ ህይወቴ አገልግሎቴ ነገሮች ሁሉ በዚህ መልክ መሆን የለበትም ብሎ በጣም አዝኖ ሲነገረን አንተ ሐሳብን መጥተህ መግለጽ ትችላለህ፣ እስከዛ ምን ይደረግ። እንደ አንድ ሚዲያ እኛ እንግዲህ ሀሌታ ሚዲያ ረጅም ቪዲዮዎች ነው የምንሰራው። ሁሉንም ቅድም እንዳልናችሁ እናስተናግዳለን። እኛ በቪዲዮ የምናገኛቸው ማንኛውም ነገር ይቅር፣ ስቱዲዮም ነገሮች ይቅሩና የእነዚህ ሰዎች ሰላም መምጣት አለበት ብለን ይህን ሰው ወደ እርቅና ወደ ሰላም አደረገን። እሱ ያቀረበው ሐሳብ በእናንተ ሚዲያ የተለቀቀው ቪዲዮ ብታወርዱልኝ አለ። እሺ አንተን ብቻ ሳይሆን ባለ ቪዲዮ ደግሞ ኢንተርቪው ሰራው ልጅ ጠየቅ ነው። እሱም እሺ እርቅ ከሆነ ጥሩ ነው መነጋገር እፈልጋለሁ በማለታቸው ሁለቱም ያንን ቪዲዮ አወረድ ነው እኛ አወረድ ነው። ከዛ ደግሞ በግል ሊሰሩት በቲክቶካቸው በተለያየ ፌስቡክ ላይ እሱን ማወረድን ሰላም ሆነ። ወደ ውይይት ልንሄድ ስንል ይሄ ነብይ በቀጠሮ ሰዓት ስደውልለት ማለትም ኬንያ ይሄዳለሁ ለአንድ አገልግሎት ኬንያ ይሄዳለሁ ኬንያ ደርሼ ስመጣ ነበር ያለን። ለልጁ ስነግረው አይ በጣም ይዋሻል ተሼ አንተ ስለማታውቅ ነው መሄድ አይመስለኝም ማለት አንተ እንዳይባልም በቃ ሰላም የምትፈልግ ከሆነ እውነታውን እንዲህ ብሎኛል አልኩኝ። በኔክስት ዴይ ደወለና ያው አልሄድም አንተ እኔ ይዋሻል ስልክ ስላላመንከኝ ነው አለ። እኔ ስደውልለት ስልኩን አነሳ። የተፈጠረ ነገር አለ ጉዞ ምን ነው ተሳረሰ ስለው ጎረቤቴ እንግዲህ በምጥ ላይ ያለች ሴት ልጇ ህይወቷ አልፎ ምናምን ብሎ ምክንያት ሰጠኝ። እኔ በቦታው ስላልኖርኩ ሀዘን ይሄ በጣም ከባድ ጉዳይ ነው ይሁን ብለን ኤኒዌይ ይሄንን ሁለቱንም ስሜት ካስተናገድን በኋላ ወደ እርቁ ወደ ቀጠሮ ሄደን እንግዲህ ቀጠሮ እኛ ስቱዲዮ ስራ ትተን በሚዲያም ላይ እናንተ በቴክስትም በውስጥ መስመርም እንደምትሉት አንዳንድ ጉዳዮችን ተሼ አንተ ክርስቲያን ነገሮች የቤተ ክርስቲያን የሆኑ ጉዳዮችን በርቅ ብትጨርስም ጥሩ መንገድ ነው ስላላችሁን ዋጋ ከፍለን እንግዲህ ወደ አቃቂ ቃሊቲ ክያልን ከዛ ደግሞ ድኮን ብለን ቢሾፍቱ ገባን። በብዙ በአዲሱ መንገድ ሳይሆን እየተሰራ ባለው በሚገርም ሁኔታ እንግዲህ ቢሾፍቱ መግቢያው ላይ መሿለኪያው ላይ መንገድ ተዘግቶ ረጅም ርቀት ከመኪና ወርጄ አቆራርጬ ነው እነሱ ጋር ለመድረስ የደረስኩት። እዛ ከደረስኩ በኋላ ነብይ ሻሻን አገኘሁት።
ያወራን አንተ በቃ ሰላም አድርግ አገልግሎት እኔ ትልቅ ቸርች ማገለግል ቤተሰብ ያለኝ ልጆች ያለኝ ብሎ ሁሉ ነገር ሲያሳይ ይሄ እንደዚህ መደረግ የለበትም ከወንድም ጋር በእርቅ ችግር በንግግር ማይፈታ የለም ማለት ወደ እርቅ ቦታ ሄድን ባጭሩ እርቅ ቦታ ስንሄድ እንደገባን እንግዲህ ወደ 3 የሚሆኑ አንድ ፓስተር እና 2 ልጆች እና ይሄ ወጣቱ አለ ሻሻ ደግሞ ከኔ ጋር ነበረ አብረን ገባን ካፌ ነው ገና ቁጭ ስንል ንግግሩ ልጀምር ስል እኔ ኳንተን አሳስር ነበር ምናምን ብሎ ነገሩን ድብልቅልቅ አድርገው ነብይ በጣም ነው ያዘንኩት አገልጋይ ትልቅ ቤተክርስቲያን ያለው እኔ ዋጋ ከፍዬ መጥቼ እዛ ድረስ ስራተተን ሀሌታ ሚዲያ ፍቅርና ሰላም ከመጣ ሁሉ ነገር ይቀር ብለን እናስታርቅ ብለን ነው ይሁንና የገጠመን ነገር ግን በጣም ያሳዝናል ያ ልጅ ተነስቶ ሄደ አብሮት የመጡም የተወሰኑት አብረው ወጡ ሌላ ጽብ ሊነሳ የሚመስል ነገር ነበረ ከዛ በጣም ልጁን ጠራው ነብዩ ልጁ መጣ ልጁ ደግሞ በሚገርም ሁኔታ ሰከን ያለ ልጅ ነው እንደዚህ መደረግ የለበትም በቃ እሺ በቃ እኔ እርቅ ከሆነ ምናምን ብሎ ድብልቅልቅ ያለ ነገር ሁሉ ነገር ካበላሸ በኋላ ኤኒዌይ እንደዚህ ያለ ሰዓት ፈጀ እቤቴ የገባሁት ከሌሊቱ 5 ሰዓት ተኩል ነው በሚያሳዝን ሁኔታ ኢቭን ደውሎ እንኳን የነብይ እቤት ገባ አላለኝም ነግበን ክስተር ደውዬ እንደ ሰው እኮ እንዲባላል መንገድ ላይ ስለው አይ ታምሜ ጨጓራዬን ታምሜ ሆስፒታል ገብቼ አለኝ ቃል በቃል ያለኝ ነውና ከዛ በኋላ ግን በጣም በሚያሳዝን ሁኔታ እኔ ላይ የተለያየ ዛቻ በተለይ ኢንተርቪው ያደረገው ልጅ ቮይስ ሜሴጅ ልኳል አስፈላጊ ከሆነ በጊዜው እናወጣዋለን ብዙ ነገሮች አለ በሶሻል ሚዲያ ምናከብረው አንድ ወዳጃችን አለ ስሙን ባላነሳው ደስ ይለኛል እሱም ሀሌታ ሚዲያ ላይ ካንድ ሁለቴም ለማስፈራሪያ ያደረገ በጣም ታስቃለ ሀሌታ ሚዲያ ራሱን ጠብቆ የሚሰራ ነው ሚዛኑን ጠብቃችን ነው የሚሰራው እንደዚህ የሚል ወሬ ብቻ ተናፈሰ ኤኒዌይ መጨረሻ ላይ ይሄ ልጅ ቪዲዮ ይለቀቅልኝ ለህይወቴም ላለውም ነገር ተጠያቂ የምትሆነው ተሽኒ ኢንተርቬን አድርጋል እርቅም አይፈልግም ሰላም አይፈልግም አለ ስለዚህ በጣም ልቤ አዝኖ ነው የመጣሁት ጌታን የሚያገለግል በወንጌል አንድ የሆኑ ወንድማማቾች በዚህ ያህል በተለጠጠ መልኩ ጸብ ውስጥ መግባታቸው በጣም ያሳዝናል እኛ ሀገር እንኳን ሰው ግንድ ያስታርቃል ይባላል በታሪክ ህፃናቶች ሰው ሲጣላ ግንድ ጋር እንኳን ከተደበቀ ወደ ሰላም ነው የሚመጣው አሁን ግን ጭራሽ መዛዛት እኔን ራሱ ግራ በሚያጋባይ በተለያየ ነገሮች ማስፈራራት እርስ በርስ በጣም ይገርማል ህግ ለሁሉም እኩል ሆኖ ሳለ ይሄ ነገር ተገቢ አይደለም ከዚህ በኋላ ይሄንን ቪዲዮ መልሰን ፕራይቬት ያደረግነውን ለሀሌታ ሚዲያ አድማጭ ተመልካቾቻችን እንለቀዋለን የፕራይቬት ያደረግነው እርቅና ሰላም ስለመጣ ነው ስለዚህ ጋብዛችኋለሁ በዚህ ጉዳይ ላይ ነብይ ሻሻ ይቅርታ በዚህ ጉዳይ ላይ ሐሳብ አስተያየት ካለ ካልክ አሁንም ቢሮአችን ክፍት ነው ለሰላምና ለእርቅ እንስራ ሀሌታ ሚዲያ ሰብስክራይብ ላይክ ሼር ኮሜንት አድርጉ ተሾመኔ ሻሉ ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን ሰላምና ፍቅርን ተመኘው ተሾመሽ ፈራው ነኝ ሀሌታ ሚዲያ ለእናንተ ይጠቅማሉ ምንላችሁን ሐሳቦች የተለያዩ አመለካከት ያላችሁን ጉዳዮች ወደ እናንተ እያቀረብን ነው ዛሬ ደግሞ ለየት ባለ መልኩ አንድ በሶሻል ሚዲያ አነጋጋሪ የሆነ ጉዳይ ተመልክተን ያንን እንግዳ ስቱዲዮ ጋብዘናል እንግዳው ራሱን ያስተዋውቅልናል ያ ጉዳዩ እንግዲህ ወደ ውስጥ ተቀበሉ ብዙ ያልተሰሙ አዳዲስ ጉዳዮች አሉ ወደዛ ከመግባታችን በፊት እንግዳችን ራስን አስተዋውቅልን ስሜ ቦና ጉታማ ይባላል የሚኖርበት ዱከም ከተማ ነው የተወለድኩበት ሰዴን ሶዶ ወረዳ ይባላል ኦሮሚያ ክልል ውስጥ መልካም አንድ ሶሻል ሚዲያ ላይ በነብይ ጄሮ ቤተክርስቲያን የተላለፈ በሶሻል ሚዲያ ላይ ይዘዋወር የነበረ ቪዲዮ አለ ካልተሳሳትኩ አንተ ነው ቪዲዮ ላይ ያለው እሱም አንተ በአንድ ነብይ ሚስት እንድታገባ የመጣለ መልእክት ስላመጣበት ጣጣና ያው ያ ነብይ ደግሞ ከላንተ የዳረለዝን ሴት ጋር የፍቅር ግንኙነት እንዳለውና የሱ ባለትዳር ስለሆነ የሱ ገበና እንዲደበቅ አንተን መስዋዕት እንዳቀረበ አርጎ ነብይ ጄሮ ቪዲዮን እናስገባለን የመጣ መልእክት አለ አንተም ደግሞ ነገሩን አብራርተ ስታወራ ነበር እስቲ ሂደቱ ምን ይመስል ነበር እዛ ቸርች እንዴት ልትሄድ ቻልክ የመጣለ መልእክት ቪዲዮ እንዳለ ሆኖ አንተ ራስህ ብትነግረን
እኔ ብዙ ጊዜ እዛ ጆንጭሮ ጋር ሲመላለስ ነበረ። ማለት እዛ ነው የሚያመልከው አንዳንድ ጊዜ። ይሄ እውነት ነው። ቪዲዮ የተቆራረጡ ብዙ ጊዜ ብዙ ቪዲዮዎች ወጥተዋል። ከዛ ውስጥ ደግሞ ይሄ ነብይ ሻሻ ጋር የሚያያዝ አንድ ቪዲዮ በቅርብ ጊዜ ተነጋጋሪ ሆነዋል ሚዲያ ላይ። እሱ ምንድነው? እውነት ነው። ጆንጭሮ በእግዚአብሔር መንፈስ አንስቶኝ ትንቢት ሲናገረኝ ነበረ ቪዲዮ ላይ እንዳያችሁት። እሱ ምንድነው? ታገባል፣ በሴት እንደዚህ ተጎድተሃል፣ እንደዚህ ብሎ ብዙ ነበረ። ቪዲዮ ተቆራርጦ ስለወጣ ነው። እና ይሄ ነገር እኔ ትዳር አልፈልግም የሚለውና እንደውም ሌላ ቪዲዮዎችም ከዛ በፊት ወጥተዋል። ክችን ያላቸው ምናምን ሴቶች ምናምን ብዬ ብዙ መነጋገሪያ ሆነዋል ቪዲዮ ላይ። እና ይሄንን አያይዤ ነበረ ስለዚህ ነብይ ማውራት የቻልኩት። ይሄ ነብይ ምን ያደርገኛል? እኔ 2007 ነው ጌታን የተቀበልኩት። እኔ ብዙ ኢንተረስትም የለኝም ስለ ሃይማኖት፣ ማለት ጥልቀትን ብዙ አልተማርኩም። እዛው የሱ ቸርች እጄ ነው ያመንኩት። ከዛ በኋላ ብዙ ሰዎች ከዛ ቸርች ሲወጡ በቃ እኔም ከዛ አንዳንድ ድርጊቶች ይደረጋሉ። አንዳንድ ጊዜ ብሮችም የሆነ ነገሮችም የሚደረጉት ነገሮችም እዛ ውስጥ አንዳንዶቹ እንደ እግዚአብሔር መንፈስ ስላልሆነብኝ ከዛ ወጥቼ ሌላ ቸርቾች መከተል ጀመርኩ። ለምሳሌ እንደ እግዚአብሔር መንፈስ የሚደረጉ ያልካቸው ከዛ ቸርች እንድትኮበለለ ያደረገ በግልጽ ምንድን ነው? አንድ ቀን እዛ ጉባኤ ውስጥ ቁጭ ብለን እያለን እኔ አለ ተነስቶ እንደዚህ ቦክስም ይችላለው እንደዚህም ይችላለው ምናምን ብሎ አቅጠሳየ። ማለት እኔ እግዚአብሔር ቤት ነው የመጣሁት፣ እዚህ እንዴት ማለትም ጉባኤውን አስፈራራ። ጉባኤው ላይ ሆኖ እኔ ብዙ ሰዎች እንደዚህ ያረጉኛል፣ እኔ እኩል እግዚአብሔር ብዬ ዝም አልኩት እንጂ ይሄንንም ይችላለው ብሎ ዘለላ እንትኑ ላይ መድረኩ ላይ በእግዚአብሔር መድረክ ላይ እንደ ካራቴ ነገር ዘለለ። በዛ አረ ይሄ ቤት እኔ እግዚአብሔር ቤት አይመስለኝም። ብዙም ኢንተረስት ብዙ እውቀትም ባይኖረኝ እኔ እግዚአብሔር ቤት ማለት ደግሞ መጽሐፍ ላይም እንደምናነብ ሌላ ቦታ እንትን እንደምንል አልወሰደም አእምሮዬ። በዛ ምክንያት ወጣሁት ከቸርቹ። ከወጣሁ በኋላ 1-2 ዓመት ይሆናል 2009 መጨረሻ ላይ ይመስለኛል አንድ ቀን ስልክ ተደወለልኝ። ስልክ ሲደወልልኝ ጧት ነው፣ ሐሙስ ይመስለኛል ቀኑ ካልተሳሳት። 12 ቤት ስልክ ነው። መኝታዬ ላይ ተንበርክኬ ባለውበት ተደወለልኝ። ከዛ ስልኩን አነሳው። እኔ ስራ ስለሚሰራ ለስራ የተደወለልኝ መሰለኝ እና ስልኩን ሲያነሳ ማን ነው ሲል አና ነብይ ሻሻ አለ። ሲለኝ የእግዚአብሔር ሰው ለምን ደወሉ በዚህ ሰዓት ምናምን ሲል እና ስልኬን ከየት አመጡ? እግዚአብሔር ሰጥቶኝ ነው። ስልክን እግዚአብሔር ሰጥቶኝ ነው? እግዚአብሔር ሰጥቶኝ ነው አለ ጧት። እሺ ሲለኝ እሺ ምንድነው ታዲያ ምናምን ሲለው በቃ እየተፈተንክ ነው ምናምን አለኝ። እኔ ደግሞ ትንሽ የሆነ ነገሮች ሰው ይፈተናልና አልገባኝም። እየተፈተንክ ሲለ በኑሮ ነው በበሽታ ነው በምንድን ነው? እኔ ምን እንደሆነ አልገለጸልኝም። እየተፈተንክ ነው እሑድ በጠዋት ቸርች ነው አለኝ። እኔ እሑድ እስከምትደርስልኝ በጣም ቾከልኩትና እሑድ ሄድኩ ቸርች ሲሄድ 1-2 ሰው አስነሳና ትንቢት ከነገራቸው በኋላ ሶስተኛ ላይ እኔን አስነሳኝ። እዛ ጉባኤ ላይ ያላቸው ሰዎችም ይህንን እውነታ ያውቃሉ ብዬ አምናለሁ። ሲደወልልኝ ባይኖሩም ትንቢት ሲነግረኝ እዛ ነበሩት እና እንደዚች አይነት ሴት መልኳ እንደዚህ ሀገሪዋ እንደዚህ ስሟ ሁሉ ነገር ነገረኝ። እግዚአብሔር እኔ ነኝ የሰጠው ይላል ሲለኝ እኔ መድረኩ ላይ ወደኩ። ያቺ ሴትዮ ለምን ወደክ ማለት ያቺ ሴትዮ መጀመሪያ ለህዝቡ ግልጽ እንዲሆን ፈልጌ ነው። እኔ 2009-2008 ላይ ዱከም ላይ የማቀኝ ሰው የለም ማለት ብዙም ባይገነን በአለባበስም አንዳንድ በስራም በመንፈሳዊ ትንሽ መንገዱን ሼፕ አድርጌ የሄድኩ ነበረ እና ብዙ ሰዎች ባላጋነን የሚመኙ ሰዎች ብዙ ሰዎች አሉ። በፍቅር ነው በፍቅርም ቢሆን እንዲሁ ሰው አብሮም ለመዋል ስታይል ትንሽ ለሰዎቹ የሚመቻቸው ሰዎች አሉ እና በዛ አንግል ይመስለኛል እቺ ሴትዮ አንድ ጓደኛዬ ቤት እየተመላለስኩ ነበረ።
እሱ ቤት ሲሄድ እቺ ሴትዮ ደግሞ እዛ ሰፈር ናት። አንድ ቀን ጠየቀችኝ። ለትዳር ሲጠይቀኝ እኔ አልፈልግም እግዚአብሔር ካልተናገረኝ። በዛን ጊዜ ደግሞ እግዚአብሔር መናገር ምናምን የሚባለው በጣም ፋሽን ነበር። ብዙ ነቢያቶች የተነሱበት ሰዓት ነበር። በዛ አንግል እኔም ብዙ እውቀትም ስለሌለኝ እግዚአብሔር ካልተናገረኝ እኔ አገልጋይ ነው የሚሆነው፣ አገልግሎትን በደንብ መያዝ የምትችል እኔንም በደንብ መያዝ የምትችል እንደዚህ ብዬ ለሷ ነገርኩ። ደካማ ጎን ሲነግራት እንደ ማነው አንድ የእግዚአብሔር ሰው መጽሐፍ ላይ የተጻፈው በደሊላ የተፈተነው ሰውዬ እሱ ምስጢሩ ሲነግረው ነው ጸጉሩን ላጭታ የጣለችውና ይሄን ሲነግራት እሷ ቀጥታ ይሄንን መልእክት ይዛ እሱ ጋር እንደሄደች ነው እኔ የሚጠረጥረው። እኔ አላየውም። መልእክቱን እንዲያመጣለት መሰለኝ ነው መሰለኛ ማለት እኔ እግዚአብሔር ተናገረኝ አለ። ለተመልካቾቻችን ግልጽ ለማድረግ እሷ በግል አንተን አግኝታ ስታወሩ ጠቅላላ አሁን ያወራኸኝ ነገር እንደተነጋገራችሁ እሷ ጋር መረጃው አለ፣ አንተ ጋርም አለ። ያንን የሚመስል መረጃ ነው ሄዶ ነብዩ እግዚአብሔር ተናገረኝ ብሎ የተናገረ በጉባኤ ማለት አልቆያም። አንድ ሳምንትም አልቆያም። በዚህ ክስተት ነው የተደወለልኝ ስልኩ። ኦኬ እና ይሄ ነገር ነው አሁን ሲቆይ ደግሞ በቃ እኔ አሁን እግዚአብሔር ሰጣኝ ብዬ ቀጥታ ብዙ እውቀትም የለኝም ብያለሁ። ለእግዚአብሔር ቃል ማለት ብዙ አልቆየውም እዛ ውስጥ ቢያንስ 2 ዓመት ምናምን ነው። በዚህ መሃል ደግሞ ለስራዬም ወዲህ እሮጣለሁ። መጽሐፍ ጋር ብዙ ቁጭ ብዬ አልተማርኩም። ያስተማረኝ ሰውም የለም እና ባለኝ ኢንተረስት ነው ዝም ብዬ የሚመላለሰው። ማለትም መንፈሳዊ የደህንነት ትምህርት የሚባል አለ በፕሮቴስታንት። ጌታ ኢየሱስን እንደ ግል አዳኝ ከተቀበልክ ረዘም ላለ ጊዜ የሚደረግ ትምህርት አለ። ተምረሃል? እዛው ቸርች ነው የተማርኩት። እዛው ተማርኩ። ጥምቀት የውሃ ጥምቀት ወስጃለሁ። ስለዚህ ተምረሃል ማለት ነው። ጉባኤ ትካፈላለህ። ከዚህ በላይ እኮ አገልጋይ መሆን እንጂ እንደምመናን ሁሉ መስፈርቱ ነው። በየለቱ ትጸልያለህ። ቀጥለሽ ሴትዮዋን ተገናኛችሁ? አገናኘሁት። እንዴት እግዚአብሔር ነገረኝ ስላለ ነብይ ደውሎልኝም ስለነገረኝ በዛን ጊዜ ደግሞ ነቢያቶች በጣም ፋሽን ስለነበሩ በቃ እግዚአብሔር ሰጣኝ ብዬ እኔ ምንም ነገር አልተጠራጠርኩም። እንደውም እግሯ ላይ ሄጄ ነው ወደኩት። አንቺ ለካ ማረጋገጫ ሲነግረኝ በቃ እግዚአብሔር የሰጠኝ ነው ብለህ ሴትዮዋ ጋር በጣም በቃ እንደው ውስጤ አድርጌ ነው በቃ በደንብ ነው ያመንኳት ማለት እግዚአብሔር በቃ መርጦ ሰጠኝ ብዬ። እቺ ሴትዮ ደግሞ ለህዝቡም ግልጽ እንዲሆን ፈልጌ ነው ሴትዮዋን ይቅርታ ጠየቅኩትና በቃ እግዚአብሔር አንቺ ሰጥቶኝ እኔ አንቺን መግፋቴ እግዚአብሔርን ነው የበደልኩት ምናምን አልኳትና እሷ ጋር መኖር ቀጠልኩት። የኖርኩ እያለ በመሃል አንዳንድ ጊዜ ስንጋጭ እና ይሄን ሳይሆን በፊት ስልኳን መጎርጎር ጀመርኩ። ቆይ እዚህ ጋር ግልጽ መሆን አለበት። እግዚአብሔር ሰጠኝ ብለህ በህጋዊ ጋብቻ ነው ያረከው? በቤተ ክርስቲያን ነው ወይ ዝም ብለህ ቤቷ ገባ? ግልጽ መሆን አለበት። አብረን ነው ቤት የገባ ነው። ከዛ እንዴት እንደዚህ ሊሆን ይችላል? እኔ እስከማውቀው በወንጌላዊ ቤተ ክርስቲያን ውስጥ ጋብቻ ክቡር ነው፣ መኝታውም ቅዱስ ነው ይላል። ለቤተ ክርስቲያን ሽማግሌ ተናገረ፣ የጋብቻ ትምህርት ተምረ በቤተ ክርስቲያን ጉባኤ ነው የምትጋባው እንጂ ዘለዝም ብላ አትገባም። እንዴት እንደዚህ ሊሆን ይችላል? ከዛ ምን ቸርችም ስላቋረጥኩት ብዙም ወደ ቸርች አልተጠጋውም። ከዛ በኋላ ዝም ብዬ ነበር የሚሄደው። ከሱ ቸርች ካቋረጥኩ በኋላ ዝም ብዬ ነበር ስራዬን እየሰራ። እሷም ተቀበለች? እሷን ይዤ ወደ ቤት ገባው። በቃ አንተ ቤት ገባ? ቤት ገባው ተወስጃት። ሴትዮዋ ስሟን አናንሳ። የፍቅር ግንኙነታችሁ እንዴት ነበር? ትንሽ ምን ያህል ጊዜ አብራችሁ ኖራችሁ? ቢያንስ ከዛ በኋላ 2 ዓመት አብረን ኖር ነው። 2 ዓመት ይሆናል። ከዛ ትሄዳለች። በአንድ ወሩ ነው የጀመረችኝ። በአንድ ወሩ በቃ ልብሶችን ሁሉ ታቃጥላለች። ይታወቃል በዱካ ምን ያላቀ አይ ግልጽ አድርገህ ስም ማጥፋትም እንዲያው አይደለም እኮ ሰው ያለ ምክንያት ያንተን ልብስ አንስታ አታቃጥልም። እርግጠኛ አቃጥላ ቆራጣ አንተ ከሌላ ሴት ጋር ትሄዳለህ፣ ታበሽቃታለህ፣ ትማግጣለህ። ምንም ነገር የለም። እንዴት ልታቃጥል ይችላል? ስራዬ ሁሉ እንዳሰራ ከቤት እንዳትወጣ ተብዬ ከቤትም አልወጣም፣ ቸርችም አልሄድም። ለምን? በቃ ለምን እንደሆነ አላውቅም። ምንድነው ሴትዮዋ ይሄን የምታረግበት ምክንያት? ቆይ ስራ ካልሰራ ቸርች ካልሄድክ ያውም እግዚአብሔር የሰጠ ሴት እሷም ፕሮቴስታንት ናት። ፕሮቴስታንት ነች እና ፕሮቴስታንት ሆና እሷ ትሄዳለች፣ ቸርች ትሄዳለች። አንተ ለምን እንደምትከለክል?
አላቅም እኔ ከቤትም በቃ እንዳል ከሷ አልለይም በቃ ማለት እንደዚህ ይዘኝ ነው የምትሄደው ስትፈልግ ደግሞ ምን ትጠረጥራለች እኔ ምንም የምጠረጥረኝ ነገር የለም ስልኬ ላይ ራሱ የሚደወል ምንም ነገር የለም ምንም ነገር ቆይ አንተ ካልሰራ በምንድን ነው የምትተዳደሩት ግልጽ ለማመቸም መኖሪያ አንድ ሰው እንኳን ከባድ ነው ሁለት ሰው ለመኖር በጣም ተቸገርኩት በቃ ከዛ በኋላ በጣም ተቸግሬ ህዝብ የሚያቀኝ ህዝብ ሁሉ ረሳኝ በጣም ተጎሳቆልኩ ከዛ በኋላ ወደ ፖሊስ ጣቢያ ሁሌ ነው የምንመላለሰው በሷ ምክንያት ለምን በቃ ልብሶችን ትቀዳለች ምን ትላለች ሂቃ ትሰብራለች ከዛ ደባደባለ ወይ ምንድነው መንፈሳዊ ችግር አለባት ወይ ምንድነው አመል ነው አሁን ምንድነው ያንተን ችግር ብቻ ነው እቺ ሴት አግኝተን ብናወራት ደስ ይለናል ለምን ትክክለኛ ለማድረግ የእህቶቻችን ስም ዝም ብሎም እንዲጠራው ግን ሪያሊቲው ብትነግረን ላንተም ጥሩ ነው አይኔ ምንም ሰውና ሰው ነው ያው ትዳር ውስጥ እንጋጫለን ጓደኛና ጓደኛ ይጋጫል እንደዛ አይነት ግጭት ነው ወይ ከዛ ያለፈ መጠኑ ከፍ ያለ በጣም ከፍ ያለ ነው በጣም ከፍ ያለ በከተማ የሚታወቅ ትልልቅ ሰዎች እኔ ስልካቸውን ሰጥቼ እናንተ ጋር ማገናኘት ይችላልው ምንድነው እቺ ሴትዮ ጋር አንተኔ ያጣመራ የሴቶች ጉዳይ አላፊ ራሱ አንተ ልጅ አንተን እኮ እናቋለን ምን ሆነ ነው እቺ ሴትዮን ጥሌ ያለን ነገር ጥሌ ውጣ አለች ትሰማለች ይሄንን ቪዲዮ ሊሰማ ትችላለች ልብሶችን እንዳለ በሻንጣ የተቆራረጣውን እዛ ፖሊስ ጣቢያ ወስጄ እና ስራት ምናምን ሲሉ አትሶራት ብዬ እሷንም አላሰርኳትም ይዣት ገባው በቃ እሷ ጋር ማልኖርም ሲል ተደጋጋሚ እንደዚህ አይነት ነገሮች እኔ ላይ ሲፈጸም ፖሊሶችም ሰለቹን ህዝቡም ሰፈሩም ሰለቸን 9 ሰዓት 8 ሰዓት ሁሉ ትጮዋለች ጮዋ ወደ ፖሊስ ጣቢያ ካልደልኝ ስትል ከሌሊት ነው ለሊት ለምንድን ተደበደባት ይሆን እንዴው ቆይ እንደው ይሄ መጠየቅ የለብኝም ብዙ እንደዚህ ከበስተጀርባው ብዙ ነገር ሊኖራል የፍቅር ግንኙነት ላይ ትግባባላችሁ ወይ ችግር አለ ማናቀው ሚስጥር አለ ምንም የሚያቀው ነገር እኔ የለም አብራችሁ ወስባይ ግንኙነት ይኖራችኋል ይኖራናል እንደ አንድ ሰው ማለት እንደ አንድ ዜጋ ማለት ግን እኔ አሁን መናገር የሚፈልገው ምንድነው እቺ ሴት ከዛ በፊትም 3 ሰዎች አግብታ እንደፈታች ኢንፎርሜሽን አለኝ ከዛ በኋላ ነው የሚሰማው ከዛም ውጪ ደግሞ እንደዚህ ሴቶቻችን አንዳንድ ቦታዎች ቆሞ የሚሰሩት ነገሮችን ሁሉ እንደሚሰራና ቻይኖች አንዳንድ ሂንዶች ጋር እንደዛ ግንኙነት እንዳላት ሰምቻለሁ እዛውም ትዳር ውስጥም ሆኜ ሰምቻለሁ ከሄደች በኋላም ብዙ ምስጢር ሰምቻለሁ ከሷ ቤተሰቦችም የሰማሁት ነገር አለ የቶቹ አሉ የአክስቶቹ ልጆች አሉ ከነሱ የሰማሁት አለ እና እሱ ነገር ይመስለኛል መንስኤው ችግሩ ብዙ ሰዎችንም ስለለመደች ይመስለኛል ችግሩ በእቺ ሴት ያልካት ከሷ ከሌሎቹ የወለደችው ልጆች አሏት እኔ የሚያውቀው ነገር የለም ካንተ አልወለደችም ኢቭን ሲሟ ሁሉ ተቀይራ እንደነገረችኝ ነው ሌላ ኖርማል ስም አላት አሁን ያ በትንቢት የነገሩኝ ስም የሷ ስም አይደለም እኔ እንዲጠረጥር ደግሞ ያረጋኝ ይሄንን ትንቢት አንድ ክርስቲያን ለጠይቀ ይሄ በቤተክርስቲያን ውስጥ ሲሰማ በጣም ነውር ነው በዚህ 2 አመት አንተ ችግርን ላጋባ ነብያው ላልከው ነብይ ሄደ አልነገርከው አላማከረም ነገርኩት ምን ይላል አንድ ቀን ሄድኩና የእግዚአብሔር ሰው አንተ ትንቢት ነግረኝ ነው ያገባሁት እንደዚህ ተሰቃየሁት ምናምን ሲል አንተ ወንደደ እንዴት አላቃቅሳለህ እንደ ሌላ ታገባለህ በቃ ምናምን ብሎኝ ብዙ ማላወራኝ ከዛ ደንግጬ ወጣሁ እግዚአብሔር ተዋስ ምናምን አለ ሌላ ጊዜ ማለት ሌላ ታገባለህ ምን እንደ ሴት ታላቃቅሳለህ ወንድ ልጅ አይደል እንደ አንተ ሌላ ታገባለህ በቃ እግዚአብሔር ሰጥቷል ብሎ የተናገረው ነብይ እንዲህ ብሏል ራሱ እግዚአብሔር ምስክር ነው ስሙ ማን ነው ስሙ ሻሻ ይባላል ዱካም ነው የሚያገለግለው ትልቅ ቸርች አለው በእውነት እግዚአብሔር ይሄ ስም ማጥፋት እንዳይሆን እኔ ይሄንን ነገር እኔ አላልኩም ካለ በኦሮሞ ስርዓት አባገዳዎች አሉ አባገዳ ጋር ወስጄ እንዲማልልኝ ያረጋለሁ ማለት እኔ የሚላለው እሱ የሚማል እኔ አንድ ነገርም ጨምሬ ከሆነ አንድ ነገርም ስሙን ለማጥፋት ተጠቅሜ ከሆነ እሺ እና እሱ በወንጌል የሚያምን አይመስለኝም ለምን እያስፈራራኝ ነው እሱ አይባልም ነብይ ሻሻ የተባልከው አገልጋይ እንግዲህ ትልቅ አገልግሎት እንዳለ እዚህ ቪዲዮ ላይ
መልክህን አይቼዋለሁ። እንግዲህ በዚህ ጉዳይ ትልቅ ጉዳይ ስለሆነ ሀሌታ ሚዲያ ያንተንም ድምፅ ለማሰማት እኩል እድል እንደምንሰጥ በዚህ አጋጣሚ እየጠራን መተ አንተም ይህንን እውነት ሚዛኑን በጠበቀ መልኩ እንዲሄድልን ጥሪ እያስተላለፍንልህ ወደ አንተ ጉዳይ ይገባለሁ። ኦኬ አሁን እሱ ከፈለክ ተተ አግባ አለ። አሁን ይሄ ግራ ገባን። ለምሳሌ ነብይ ጄጬሮ ጋር መልእክት ሲመጣለ መረጃ ሰታያቸው ነው ወይ ነብዩ ከዚህ ነብይ ጋር የኮንፍሊክት አለባቸው የጥቅም ይሄን ትንቢት ሲናገር ወይ እግዚአብሔር ተናግሮት ብለህ ነው የምታምነው አንተ? እኔ በዛን ቀን በጣም ተጨናንቄ ነበር ሄድኩት። እንደውም ግራውንድ ስር ነበርኩ። ቪዲዮ ሙሉ ቢወጣ ከስር ነበረ፣ በስክሪን ነበረ እኔን ያዩት። በስክሪን አይቶኝ ማይኩን ያዙት ተብዬ እዛ ስላንተ ምንም መረጃ ምንም ነገር እኔ ግንኙነት ለአገልጋዮች ምንም አላልኩም። እኔ አልገናኝም። ስለዚህ ነብይ ጄጬሮ ያመጣልኝ መልእክት ትክክል ነው ብለህ ነው የምታምነው? እኔ ትክክል ነው ብዬ ነው የሚያምነው። ምንም ዝንፈት ማለት በሴት እንደተጎዳው ብዙ ነገር ህይወቴ እንደተመሰቃቀለ ብዙ ሴቶችን ማመን እንደማልችል ሁሉ ነግሮኝ ይሄንን ነገር ብዬ በዛ ነው ያወራሁት። ይሄንን ቪዲዮ የተሰራብኝን ራሱ የተሰራብህ ይሄንን መልእክት ሲነግረ እኔ ሴት ከዚህ በኋላ አላምንም ማግባትም የሚችል አይመስለኝም። አሁንም እንደዛ ነው አቋም? እኔ አሁንም አላገባውም አልወለድኩም፣ ሴትም አላምንም። ለምን? በጣም ተጎድቻለሁ። አምሮዬ በጣም ተጎድቷል። ልትጎዳ ትችላለህ፣ ግን ሁሉ ሴቶች አንድ አይደሉም። ሁለተኛ ደግሞ መንፈሳዊ ሰው ከሆንክ እዛ ብቻ አይደለም ሄደ ትክክለኛ ቦታ ጸሎት አድርገ ትልልቅ አገልጋዮች ያማክሯል፣ እኛም እናገናኛለን፣ ህይወት ይስተካከላል። አንተ ብዙ እድል ያለ ልጅ ነህ፣ ታገባለህ፣ ትወልዳለህ። ግን እግዚአብሔር በሚወደው መንገድ መሄዱ መልካም ነው ብዬ አስባለሁ። ያንተም ስተት እንዳለበት ታውቃለህ አይደለ? ትክክለኛ አለማወቅም ብለህ በሱም ማለፍ አትችልም። ለምን ተምሬያለሁ ብለሃል። መቼም ስትማር የደህንነት ትምህርት በደንብ አይደል የተማርከው? ብዙ አልተማርንም። እዛው ቸርች ነው። እኔ 1-2 ሳምንትም አይሆንም። በእውነት ትንሽ ነው የተማርኩት። እዛው ቸርች ነው። ስለዚህ የቸርቹ መሰረቱ ራሱ ጥያቄ ውስጥ እኔ አሁን ለብ ነው የተማርኩት። በጣም ያሳዝናል። እንግዲህ ይሄንን የሚሰሙ የሚመለከታቸው አካላቶች ጉዳዩን ያውታል ብዬ አስባለሁ። እሺ ወደ አንተ ጉዳይ እንምጣ። አሁን ከነብይ ጄጬሮ ጋር ምንም ግንኙነት የለውም ማለት ይሄ መልእክት ከመጣለ በኋላ መጠየቅ ትችላላችሁ። ጠይቋል። እሱ ምን ወዳጄ ነው። አይ ግልጽ መሆን ያለበት አሁን የጥቅም ግጭት አንዱን ጠልፎ ለመጣል የሚኬድ ብዙ ነገሮች ስላሉ እሱ ለማጥራት ብለን ነው ይሄ ያልከውን ነብይ ሻሻን የሚባለው ጠርተናል። ሐሳቡን ሙሉ ለሙሉ እሱ መጥቶ እንዲያቀርብ ከዚህ ሴት ጋር መጨረሻ ላይ እንግዲህ ዱላ በረታብኝ ነው ያልከው። ልብሴ ይቀደዳል ነው ያልከው። እሷ በትጠይቀ ደግሞ እየደበደበኝ ነው እንደምትል አልጠራጠርም። ግን እሷም ደግሞ ስሟ ያልተጠራ ነው ለራሷ ክብርና ለህይወቷ ብለን ነውና እሷም ከመጣች ሐሳብ እንከፍላለን። ችግር የለም። ከዛ በኋላ ፍቺ ፈጸምክ? ምን ሆንክ? ከዛ እንደዚሁ ስትሰቃይ በጣም ቆያሁት። ለምን ይሄ ስቃይ ውስጥም የቆያሁት ደግሞ እግዚአብሔር ነገረኝ ያለውን አእምሮዬ ውስጥ ያስኩትና ይሄ ፈተና ወይን እግዚአብሔር ስለነገረኝ ሊሆን ይችላል እንዴ ብዬ ብዙ ነገሮችን ቻልኩት። አንዳንድ ጊዜ ሄዳም ወንዶች ጋር ማድራ ትመጣለች። አንዳንድ ጊዜ ካንተ ጋር ሆና ሄዳ አንተ ትዳር ውስጥ ሆኜ ከዛ ቪዲዮዎችን ሁሉ ቀርጻ ስትልክልኝ በዛ ምክንያት ነው ያቆምኩት። በቃ እሷ ጋር መታረቅ ያቆምኩት። ቆይ ያልገባኝ ጉዳይ በቃ እኔን አእምሮ ለማንቃት በእኛ ሀገር በድብቅ ነው ዝሙት የሚሰራው። መቼም አደባባይ ላይ የሰው ልጅ ይውኝ ብሎ ያውም ለማያገባ ይሄንን ቪዲዮ ስትልቅ ወጣ ስታድር እንደው የከፋ ነገር ይደርስብኛል ብላ አትሰጋም እንዴ? አንተ ወንድ ነህ ማለት ተመልሳ አልመጣችም። ከዛ በኋላ አልታረቅንም ማለት ነው። ይሄንን ቪዲዮ ላከች። ምን ግንኙነት እያደረገች ነው የላከችልህ ወይ የተሳሳመች? ወንድ ጋር እንደዚህ ተኝታ ስትፈልግ ደግሞ ደውላም ታገናኘኛለች። መልሳም ደግሞ ሊታረቅ ደግሞ ትለኛለች። በቃ ምንም መላቅዱስ ሁሉ የለውም ማለት ምንም የለውም። እና ትልልቅ ሰዎች አሁን ዱካም ውስጥ ብዙ ሰዎች ነዋሪዎች ሁሉም ያቆኛል። ይሄን ትዳር ያቁታል፣ ሰዎች ያቁታል። ብዙ ሰዎች እንደተጎዳ ማለት እኔን ትንሽ ስለሚያቆኝ አንዳንድ ጊዜ ሂጄ ስለሚሄድ የሚያቆኝ ሰዎች ይበዛሉ። ከ2000
9 ወደዚህ እስከ ምን ተሰማህ? 2015 ባለበት ትዳር እንደዚህ ፌል አድርጎ ቢዝነስ ተበላሽቶ ሁኔታክ እንደቀደመው ሳይሆን ምን ይሰማል? እንደውም እኔ በጣም ተሰምቶኝ እንደውም እኔ መጨው ባለብኝ ሌላ አካል ደግሞ ተጎዳው ብሎ የሚጮህብኝ በጣም ይገርመኛል። እኔ አሁን ሴትም ማመን አልችልም። በስለ ልቦና በጣም ተጎድቻለሁ። አእምሮዬ ተጎድቷል። ሴትም ማመን አልችልም። በሳይኮሎጂም ደግሞ አንዳንድ ጊዜ የሆነ ሳይኮሎጂዎች ስለሚያጠና ወንድ ልጅ አንዴ ከተጎዳ ሴትን ሁለተኛ ማመን አይችልም የሚለው ነገር ሁሉ አየሁትና ለካ ይሄ እውነት ነው እንዴ ከራሴ የወሰድኩት ልምድ ጋር ሲያነጻጽረው ለካ እውነት ነው እንዴ። አሁን እኔ ሴትን ማመን አልችልም። በቃ አይባልም። ለምን መሰለም? እናት ሴት ናት፣ እህቶች አሉ፣ ሁሉም ሴት። እኔ ደግሞ እንደ እናት ደግሞ የምታገለግልና አብራ የምትገዛለ ሴት እኮ ፈጣሪ አዘጋጅቶል ይሆናል። አንተ በተሳሳተ ትንቢት ስለሄድክ ነው እንጂ መቼም ጓደኞች ሆነው ትዳር ይቀናላቸው የሉ ብዙ አልቀናባቸው ብዙ አለ። ስለዚህ እሷን ወይ በጣም ተወዳት ነበር፣ ፍቅር አለ ለሷ በፊት ተበደ ማለት ነው። ፍቅር ሊኖር ይችላል፣ ግን እንደው በቃ ከምታደርግ ነገር ያንተ ፍቅርም ከፍተኛ ይሆን። በምንም መልኩ አግባት፣ መቼም ሰው አብሮ ሲኖር ይፋቀራል። ዝም ብላ አትኖርም። ሁለት ዓመት በጣም ተወዳት ነበረ። መውደዱ ሳይሆን እኔ ውስጥ እኔ ጎዳኝ፣ እሷ እኔ ላይ ያደረገችው ነገሮች በጣም ጎዳኝ። አንድ ጊዜ አስታውሳለሁ ከራሷ አፍ እንደ ቦና አይነት እኮ ህዋሳው የለም እንደሱ አይነት አላገኝም ብላ ለሌላ ሱቅ ምናምን የሚሰሩ ሰዎች ጋር ቁጭ ብላ ከተለያየም በኋላ ስትነግረው ሰዎቹ ይሄንማ እያወቅሽ አይደል እንደ ምናምን አልዋትና እኔ አሁን ወደዛ አልመለስም። እኔ የትላንትና ሰው አይደለው ጨካኝ ሆኛለሁ ብዬ ወጥቼ በዛው ቀራው። የተደረገብኝ ነገር እኔ ችዬም የሚያወራ አይመስለኝም። ከፍተኛ በደል በጣም ከፍተኛ። አሁን መሬት ሽጬም ያንበቱን ተባክኖ መሬት ሽጬ ተባከነብኝ ብዙ ነገር በቃ የነበረንንም ንብረት ታጣ። ያ ህይወቱን ለማስቀናት ብዬ ያረኩት አሁን ከዛ በኋላ ራሱ መነሳት አቃተኝ። እኔ እሷ ኢኮኖሚካል ነገር የተሻለ ነገር አላት ወይ? በገንዘብ ተታደገበት ምንም እንዳላት አትነግረኝም። ከዛ ከሄደች በኋላ ቤት እንዳላት ምናምን ነገር ሁሉ ሰው ነግሮኛል። ሌላ የራሷ ሀገር ውስጥ ከሆነ ከተማ ውስጥ ቤት እንዳላት ምናምን ነገር በሰው ወሬ እኔም ብዙም አልተከታተልኩም ምን አገባኝም ብዬ፣ ግን የደረሰብኝ ነገር ነው። በዛን ቀን እኔ ጆን ጭሮ ጋር ምርር ብዬ ያወራሁት ነገር የማለትም የሆነብህን ነገር ፈጣሪ ገልጾ በዚህ ነብይ በኩል እንጂ ምንም ኮኔክሽን የለም። ትክክለኛ ነገር ምንም የለም፣ የተዛለፈ ነገር የለም፣ ምንም ነገር የለም። መልካም። አንተ ይሄ ያልከው ነብይ ጠርቶ በስልክ መጥራቱ ራሱ ግራ የሚያጋባ ነው። እኔ ማቀው በጉባኤ መሃል እግዚአብሔር ይናገራል። ተጠርተክ ከዛ ደግሞ እንዴት ሊያገናኝ ይቻለ ብለ ትጠረጥራለህ። አሁን ለምን ምን ከኋላ የተሰራብህ ደባ አለ? የምታውቀው ነገር ምን? ለምን እንደዚህ አንተ ተመረጥክ? እኔ አሁን ሚስጥሩን ለእግዚአብሔር ነው የሚተዋው፣ ግን ሁኔታው አካሄዱ ሁሉ ይሄንን እንዲጠረጥር ነው ያደረገኝ። አንደኛ ስልኳ አብሬን ኢቭን አንድ ቤት ውስጥ ነው የምንኖረው። ከዛ በኋላ አብሬን እየኖርን ደግሞ እንዴት ነው እኔ አንዳንድ ጊዜ እሷ የተለያየ ሐሳቦችን የተለያየ ጸባዮችን ስትገልጸው የሆነ ኢንፍሌክት ስታረግ ምን ሆነሽ ነው? እኔ እግዚአብሔር እኮ ተናገረኝ ብዬ ነው አንቺን የወሰድኩት እንጂ ሴቴ ማጥቼ አይደለም። ለምንድን ነው እኔ ሰራውልህ ትለኛለች። ሰራውልህ ትለኛለች። ምን እንደሰራችልኝ አላውቅም። ከዛ ይሄ ሰውዬ ጋር ትተዋወቃለሽ ወይ? ለምንድን ነው የደወለልኝ? ምን ፐርፐስ ምንድን ነው ከኋላ ጀርባው ያለው ነገር ብዬ እሷን ሲጠይቀው አትናገርም ደግሞ። ከዛ አንድ ቀን ስልኳ ውስጥ እየጎረጎርኩ ቴሌግራም አየው። ቴሌግራም ውስጥ የሱ ቴሌግራም አለ። እንዴት ገባ ምናምን ስል ስልክ እንደዚህ ይጠልፋል መሰለኝ ምናምን አለች። ሳቱ የተመዘገበ ጠልፎ እኔ ማቀው ድምጽ ተጠለፈ ነው እንጂ ስልክማ እንዴት ይጠልፋል እንጂ እንደዛ አለች። አሃ ብዬ አሁንም የመጠራጠር ነገር አለ። ምትጠረጥረው አለ ከኋላ የተሰራበት ሴራ እንደዛ አይነት ነገር ነው የሚጠረጥረው እንጂ ለምንድን ነው እንደዚህ አይነት ሴት
አግብታ 3 ጊዜ የፈታችን ሌላ ስራ የሚሰራ እግዚአብሔር ለኔ መርጦ ይሰጠኛል ብዬ አላምንም። አሁን ሲያይ አሁን ሲመለከት እንደሱ ሳይሆን እንደ የተሰራበት ነገር ምንድነው ብላ አስብ። ምን ትላለህ? በግለሰብ አሁን እኮ ሰዎች እና እግዚአብሔር አንድ አይደሉም። ሰዎች ሁላችንም ክፉም ደካማም ጥሩም ሰው አለ። ግን እግዚአብሔርን ነገር ትተውና እንደው በጀርባዬ የተሰራ ነገር አለ ወይ ሀብት ለመቀራመት ወይን የምትሄደውን ጉዞ ለማስቀረት ወይን ሊደብቁት የፈለጉት ወንጀል አለ ከበስተጀርባ። እኔ አሁን ከምንም ነገር አላወቅኩም ማለት እኔ በዛን ሰዓት በኢኮኖሚም ትንሽ የተሻልኩ ሰው ነኝ ማለት ለራሴ መንገድ እያስኩ ነበር። በመንፈሳዊ ነገርም ደግሞ እንደዛው የሆነ ነገር በቃ ፊት ለፊቴ ተስፋ ነገር ይታየኝ ነበር። እንዲሁ ደግሞ ሰዎች ሁሉ በቃ የሚመኙኝ ሰው ነበርኩ ማለት በቃ እንደሱ ምናምን ብዙ ለኔ ራሱ የሚመጣልኝ ብዙ ሰዎች ያደንቁኛል። መንገድ እየሄድኩ በቃ እንዳንተ አለባበስ እንዳንተ ምናምን እንዳንተ አካሄድ እኔ ሰው ጋር አልገናኝም። ሲሄድም ብቻዬ ነው የሚሄደው፣ ሲገባም ብቻዬ ነው የሚገባ። ሰውም የሰው ወሬ አይነግረኝም። በትልቅ ደረጃ ላይ ነበር ራስን የሚጠብቀው፣ ትልቅ ጎዳና ላይ ነበር። ከዛ በኋላ ነው ነገሮቹ ሁሉ ድብልቅልቅ ወጥቶ ሞራሌ ሁሉ ተመታ። ሰው ደግሞ ሞራል ከተመታ ብዙም መንቀሳቀስ አይችልም ማለት ያ ማቋቋም ያስፈልገዋል። እና ስለ ልቦናም የሆነ ትምህርትም የሆነ ይገዛም ይፈልገዋል ሰው። እና በጣም ገዛ ባለሙያዎች በዚህ አጋጣሚ ሀሌታ ሚዲያ ላይ አንተ ማገዝ የሚፈልጉ ካለ ስልክ እናስቀምጣለን፣ ይደውሉልህ። ሞር ግን አንተ በፈጣሪ ታምናለህ። የራሱ የስነ ልቦና ሰዎች ሲከብዳቸው እኮ ወደ ፈጣሪ ነው የሚሄዱት እንደየቤተ እምነቱ። አንተ የምታምነው ጌታ ኢየሱስ የምትወድ ከሆነ ወደ ቤተክርስቲያን በንስሐ ተመልሰ ገብቷል። እግዚአብሔር በሚፈልገው መንገድ ስትሄድ በፊት ከነበረው ይልቅ የተሻለ ነገር እግዚአብሔር ይሰጣል ብዬ ተስፋ አደርጋለሁ። ይሁን አይዞ ልልህ ነው። አይዞ እግዚአብሔር አለ፣ ሞራል ይገነባል። ወደ ፈጣሪ መመለስ ብቻ ነው። እሱ መሐሪ ነው እና እስቲ እንደው ይህንን ጉዳይ ከደረሰብህ በኋላ ሌላ ክስተት ደግሞ መጣ። ይሄ ቪዲዮ ሲለቀቅ ይሄ ያልከኝ ነብይ አይ ሁን ተብሎ የኔን ነገር ለማጠሸት ተብለ በሁኑ ኃይሎች ተይዘ ማስተባበያ ቪዲዮ ሰራው አልከን። እኛ ግራ ገባል። ያንተ መልክን ያለው ራሱ ያልከው ነብዩ ቪዲዮ ላይ ያለኝ እናስቀምጠዋለን። እንዴት ነው ሁኔታ ውስጥ እሱ ደግሞ ግራ ገባል። ለህዝቡ መግለጽ የሚፈልገው ይሄ ነገር በግልጽ መግለጽ አለብኝ ማለት እኔ 2 ቃል እንዳወራሁት ስሙን ለማጥፋት እንደ መጀመሪያ እንደተናገርኩት አርጋችሁ የቆጠራችሁ ሰዎች ነገሩ እንደዛ አይደለም። ነገሩ ሐሙስ ጠዋት ተደውሎልኝ በግድ ተይዤ በዮና አካል እኔ ስሙ መጥራት አልፈልግም፣ እነሱም ያውቃሉ፣ አንዳንድ ሰዎችም የሚያውቁት አሉ። እዛ ውስጥ ገብቼ ታፍኜ ነው አማራጭ ተሰጥቶኝ ይሄንን ቪዲዮ እንደዚህ ካልሰራ አንተ ላይ የሚደርሰውን ነገር ሰውም የለህም፣ ማን ነው የሚደርስልክ? ገንዘብም የለህም፣ ምንም አታመጣ፣ የምትሆነውን ታያለህ። ይህንን ቪዲዮ ካልሰራ በሰላም አትኖርም ሲባል እኔ በዛን ጊዜ ደግሞ ድምፄ ራሱ እኔ ቲክቶክም የለኝም፣ ቲክቶክ አልጠቀምም አሁን እና ማንም ሰው የሰማኝም ያየኝም ሰው ስለሌለ ሰውን ድምፅ እንዲሆንልኝ የሆነ ነገር አላስቀመጥኩም። ለዛ ብዬ ሄጄ ይሄንን ሰጥቼ ቃሉን ሰጥቼ ወጣው ለነሱ። ለምን መጀመሪያ የሆነ ቪዲዮ ራሱ ሰርቼ ቢገባ ሰው ድምጽ ይሆንልኝ ነበር። እኔ እዛው ታፍኜ ከቀራው ማን ነው ድምጽ የሚሆንልኝ? ስለዚህ ቪዲዮን የሰራው በጉልበት ነው። በግዴታ ያ ቃል ኃላፊነት ወስደ እርግጠኛ ነህ? እናጣራዋለን እኛ በደንብ አጣራ። ያልከው ነብይም አጠገብ አለ። ቪዲዮ ማን የለቀቀው? ራሱ ሚዲያ ላይ ነው የለቀቀው። ነብዩ ራሱ ሻሻ የሚባል በራሱ ሚዲያ ላይ ነው የለቀቀው። መጀመሪያም ደግሞ ሌላ ቪዲዮ ማስፈራሪያ ነገር አድርጎ የሱ እንትን ላይ ለቆታል። መጀመሪያ ይሄንን ቪዲዮ ሳይሰራ በፊት እኔ ያለቀው ምናምን የሚለው እንደ ፉከራ እንደዛቻ ነገር አድርጎ የራሱ ሚዲያ ላይ ለቆታል። ቆይ ህግና መንግስት ወይም ሁሉ ነገር ባለበት እንዲያት ነገር ማጣራት ይፈልጋል። እኛ እናጣራለን። ግን ይሄንን ማስተባበያ የሰጠውት ነው የምትለው አሁን አንዱ ወደኛ ያመጣ ህዝብም ዓለምም የዱከምም ሰው እንዲረዳ የምትፈልገው
እኔ የመጣልኝ ትንቢት በፊት ከእግዚአብሔር ነው ያንን ተመርኩዞ የኔን አገልግሎት አጠለሸ ብሎ በጉልበት ነብይ ሻሻ ነው ይሄንን ቪዲዮ እንድለቅ ያርከኝ ነው እያልከ ያለው እንደው ሚዲያ ላይ የተለቀቀውን ሁሉ አስጠፍተና አሉ አስጠፋ ሲል አንድ ጓደኛ ያለ ይሄ ልጅ ምን አቅም አለው እንዴት ችሎ ሚዲያ ላይ ያጠፋል አንተ ደግሞ እግዚአብሔር ሰው አይደል እንደ እኔ ሃይማኖቴ እንደውም ፕሮቴስታንትም አይደለው የፕሮቴስታንቶች አሁን ብዙ ሰው ሲማቸው ተጠርቶ እንደ እዩ እና እስራኤል ሲሳደቡ ሰማለው እኔ በሚዲያ ግን አንተ እንዴት እንደዚህ ታረጋዋለህ ምናምን ሲለው አፈራና ይሄንን ቪዲዮ ብቻ እንዲሰራለት ነው የፈቀዱት እንጂ መጀመሪያ ሚዲያ ላይ ሁሉ አጥፍቴ ወረቀቱን ይዘና አሉ እና ባጭሩ ይሄ ነገር ተገድጄ አሁንም እየፈራው ነው ለመኖር ራሱ አሁን ስጋት አለበት በጣም ይሰጋለው መውጣት ማታ አልወጣም ቀንም ምን ሆናል ብለተሰጋለ ማለት እንዴ እናጠፋለን ምናምን የሚለው ዛቻ ብዙ ጊዜ ይደርሰኛል በእውነት ይደርሰኛል ለምን ታዲያ ፖሊስ ጣቢያ አካባቢ ያለው የህግ አካል ጋር መጠቆም የደረሰብን ነገር መናገር ይችላል ስጋት ይዞ እስካሁን ካሌቱ ደግሞ ካሁን በኋላ በሚዲያው የሚመለከታቸው አካላቶች አይኦፒ ጠይቋል ብዬ ተስፋ አደርጋለሁ የደረሰብን በደል ደግሞ ለሚመለከታቸው ለህግ አካል ማንንም ከህግ በላይ ሊሆን አይችልም በፍጹም ይሄ ህግ ያለበት ሀገር ነው አንተም ወደ ህግ መሄድ አለበት ብዬ አስባለሁ ለምን ወደ ህግ አልሄድክም በዚህ ቪዲዮ ነው ይሄ ቪዲዮ ወንጀል ነው ያሳስራል እንደዚህ ያረጋል ምናምንም ይያለኝ በዛም በኩል እኔ ዕውቀትም የለኝም ሰውም የለኝም ገንዘብም የለኝም እሱ በገንዘቡ ነው የሚመካው በሰው ነው የሚመካው ብዙ ሰዎችን አደራጅቶ አለው ማለት እግዚአብሔር የሚያገለግሉ ሰዎች ለእግዚአብሔር ብሎ የሚተውት ብዙ ነገር አለ ይሄ ሰውዬ ደግሞ ለራሱ ድርጅት የገቢ መምጫው ነው የገቢ ምንጩ ነው የገቢ ምንጭ ተዘጋ ነው አሁን እሱ ገቢ ምንጭ ከተዘጋ ደግሞ እኔ ህይወቴ ላይ ብዙ ነገር ይደርሳል ብሎ ነው እንጂ ለእግዚአብሔር ቀንቶ እውነት የእግዚአብሔር አገልጋይ ስለሆነ አይደለም እኔ የደረሰብኝ በሱ ትንቢት ብዙ ነገር አለ ማለት እኔ የአእምሮዬ ሞራሌ ብዙ ነገር ተመቶ ህቅዴ ሁሉም ነገር ከት ነው የተደረገው በሱ ትንቢት አማካኝነት ማለት ነው እና እኔ የደረሰብኝ ጫና በግል በጣም ከፍተኛ ነው እኔ የሚያወራ አይመስልኝም በጣም ከፍተኛ የሚያውቁ በግል የሚያውቁ ሰዎች አሉ ትላልቅ ሰዎች እስከ 70 እድሜ እስከ 60 እድሜ የሚደርሱ ይሄንን በሚዲያ ራሱ ሄዳችሁ ሰፈሩን ስልካቸውም ሰጥቼ እነሱ ጋር ማገናኘት ይችላል እናጣራለን ይሄው ጥሪም እያስተላለፍን ነው እንደዚህ ችግር ባናስተላለፍ ባንሰራ እኛ ፍላጎት ነው ለምን አንድ ግለሰብ ወይ አንድ የሆነ ነገር በተናገረ ቁጥር በሚሊዮን የሚቆጠሩ ቤተ እምነት ያሉ ሰዎች እንዲያዝኑ ምን እንዲሉ አንፈልግም ግን ደግሞ አንተ ቢሮአችን ድረስ አንኳክተ ለረጅም ጊዜ መተ እኔ ጋር ደውለ ይሄን ነገር አድርስልኝ እውነታው ይሄ ነው ካልክ ደግሞ እና አንድ ዜጋ ያውኛ እናደርሳለን በዚህ ጉዳይ ላይ የሚመለከተ ነብይ ሻሻም ሌሎችም አካላቶች ካሉ ይሄ መታችሁ ሐሳባችሁ መስጠት ትችላላችሁ ያንተን ሐሳብ እንደወረደ አቀርበናል ቀረ የምትለው ነገር ካለ አስተላልፈን ጨርስ ቀረ የሚለው ነገር ምንድነው በዚህ በነብያቶች ዙሪያ አብያተ ክርስቲያንም የሆነ ጫና ቢታረጉ ሼፕን ቢታዚዙ መንግስትም ደግሞ ዝም ብላችሁ ለቀቅ ብቻ ሳይሆን የሆነ ነገሮችን ያዛርጋችሁ ሼፕ እንዲይዙ ቢታረጉ ህዝቡ በጣም እየተጎዳ ነው ያለው ምእመኑ በጣም እየተበተና ነው ያለው ወደ እግዚአብሔር ከሚመጣ ይልቅ ከዛ የሚወጣ ሰው ነው የሚበልጠው ስሙ የክርስቲያን የፕሮቴስታንት ስም በጣም ጥላሽት ተቀብቷል በተለያየ እኔ አንድ ጊዜ በጣም ተስፋ ቆረጥኩና በዚህ በቅርብ ጊዜ ውስጥ የሆነ ጨፈራ ቤት ገባው አልደብቅም ማለት ውስጥ እግዚአብሔር ያውቃል እኔ ነብያቶች ጋር ነው ጨፈርኩት ነብያቶች እዛ ውስጥ አሉ ቆይ እዚህ ጋር ማን ነውራ አንተ በቃ ደክመ ናይት ክለብ ስትገባ ናይት ክለብ ውስጥ ነው ነብያቶችን ያገኛቸው ነብያቶች ይደንሳሉ ማጣጥ ቤቶች አሉ ዱካም ኤሪያ ያሉት ብዙ ሰዎች ያውቃል እኔ ተጣላሁት እንደውም አንድ ቀን ከነብዩ ጋር ነብያቶች ጋር ምን ተሰራለህ የደረሰብኝ ነገር ስለሚያል በጣም ውስጤም ስለተጎዳ በእነሱ እናታችሁ ምናምን ብዬ ተሳደብኩት አዛ ነብያቶቹ ከዛ
እነሱም ወጡ። ከዛ በኋላ ደግሞ እኛ ደህንነት ነን አንድ ነው ብዙ ነው የሚታወቁ ናቸው ብዙ ናቸው ይታወቃሉ። ተፈዋል ፎቶአቸው እንደዚህ ምናምን ተለጥፎ ከተማ ውስጥ ይታወቃሉ አሉ። ሺሻስ ድኮም ላይ ሺሻ ቤት ዋና ቤታቸው ነው አሉ። እውነት ነው በጣም ሴትም እዛ ሁሉ ነገር ይቀርባል። እኔ በአይን በብረቴ እንደዚህ ነው ያየሁት ቪዲዮ። አንዱን ደግሞ መኪኖች ምናምን ይዞ መጡ። ግማሹ ከአልጋ ቤት ይወጣል። ይሄው ከጨመርኩ እኔ እግዚአብሔር ወንጌሉ ይፈርድብኛል። እኔ በአይኔ ነው ያየሁት በአይኔ። ግማሹ ቢራ ይጠጣል፣ ግማሹ ደግሞ ከአልጋ ቤት ይወጣል። ከዛ እኔ ዝም ብዬ እንደሚያወራ ስልክ እንደሚያወራ ሰው እነሱም ያውቃሉ። በዛን ጊዜ እንደቀረስኩ እንደዚህ እየቀረስኩ በጆሮዬ ላይ አድርጌ እንደቀረስኩ ከዛ እነሱም ፈርቶኝ ከዛ ሆቴል ሸሽቶ ወጡ። የሚታወቁ ናቸው እና በጣም ወንብድና እየተካሄደ ነው በዚህ ሃይማኖት ሽፋን ብዙ ነገር። እነሱ አሁን ሬንጀር የሆነ መኪና መያዝ ነው ፍላጎታቸው። ሬንጀር የሆነ ቤት ዱባይ መግዛት ነው። እንደ አቅማቸው አዲስ አበባ መግዛት ነው። የሆነ በቃ ለየት ብሎ ለመታየት ብሩም ሁሉም ነገር ይዞ በቃ ቦታውን ለመያዝ ነው እንጂ ህዝቡን አገልግሎ ወንጌሉን እንደወረደ ለህዝቡ መስዋዕት ከፍሎ ደክሞ ጥሮ አይፈልግም። ብዙ ጊዜ ደግሞ ይሄንን ነቢያት የሚሆኑት ስራ የያጡ ትምህርት የወደቁ በቃ አሉ አይደል ሰፈር ውስጥ እንደኔ ጎፈሬ እንደዚህ ያበጥራል፣ ከዛ ሱፍ ይገዛል፣ መጥቶ ሸራ ይወጥራል። ከዛ በኋላ በቃ እሱ እንደፈለገ ነው። በቃ ከተማ ውስጥ ቀን ያገለግላል፣ ማታ ማታ እየጠጣ እየጨፈረ ነው የሚያድረው። በደንብ ይታወቃሉ በደንብ። እና እነዚህ ናቸው። እነዚህ ደግሞ ሰውን ለማግደል ሰውንም የሆነ ነገር ለማድረግ ወደኋላ አይሉም። ለምን? ቢዝነስ እንትናቸው ስለተነካ የነሱ የገቢ ምንጫቸው ስለተነካ ሊያጠፉኝ ይችላሉ። ግን እኔ ቢጠፋ ምንም ማለት አይደለም። ከዚህ በኋላ ወደ እግዚአብሔርም ቢሄድ ለኔ እረፍት ነው፣ ችግር የለውም። ግን ይሄ ድምጽ መሰማት እኔ እንደ ሁለተኛ በቃ እድል አድርጌ ነው የሚቆጥረው። ችግር የለውም። እንግዲህ ያው እኛም እንደ አንድ ሚዲያ ድምጽና አሰምተናል። የምንሰማው ነገር በጣም የሚያሳዝን ነው። የኢትዮጵያ ወንጌላውያን ቤተክርስቲያን ካውንስል ጉዳዮችን እንጠይቃለን። መረጃዎች እጃችን ላይ ካለ ብትሰጠን ከስቱዲዮ በኋላ በተለይ ማንነታቸው በደንብ ክትትል እናደርጋለን። እንግዲህ ይሄ አንተ ያቀረብከው ሀሳብ ነው። በዚህ አጋጣሚ በሚሊዮን የምትቆጠሩ በወንጌላውያን ቤተክርስቲያን ያላችሁ ፈጣሪን የምታገለግሉ በቅድስናና በእውነት የምታገለግሉ አገልጋዮችን አይመለከትም። እንግዲህ በእግዚአብሔር ቤት በእግዚአብሔር ዙፋን ላይ ደግሞ በተቀደሰው ቦታ እንግዲህ የክፋት አሰራር ሲቆም አንባቢ ያስተውል ይላል። ይሄ ነገር እየበረከተ መጥቷል። አንተም ብቻ ስላልከው ሳይሆን በኦፊሻሊ በሚዲያ እንኳን ሳይዘገንናቸው ብዙ ነገሮች ይሰራሉ፣ እኛም እናወራለን። እንግዲህ የእግዚአብሔር ቤት እንግዲህ እግዚአብሔርን ማትረፊያ ያደረጉ አካላቶች እንግዲህ በየቤተ እምነቱ ተሰግስገው ብዙ ነገር ያደርጋሉ። ይሄ አንዱ አንተ ባይነ ያየው ነው። ናይት ክለብ ድረስ ገብተህ ተናንቀስ ከመደባደብ ከነቢያት ጋር ከሆነ እኔ እኮ ቤተክርስቲያን ውስጥ እንደው በቃ ሐሰተኛ ትንቢት ሰጥቶችኝ ተደባደብኩ ያልክ ነው መሰለኝ። እና ይሄ በጣም 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 አሳሳቢ ነው። ይሄን የምትሰሙ በወንጌላውያን ቤተክርስቲያን ያላችሁ አገልጋዮች እንጋብዛለን የወንድማችን ያስተላለፈውን። በዚህ ጉዳይ ላይ ደግሞ እንግዲህ ወደሚመለከተው ካውንስል ቢሮ እንመራለን። ወደዛ ሄደ ደግሞ ከኛም ባለፈ ካውንስል ቢሮ እልካለሁ። ፓስተር ጌቱ የሚባል በጣም መልካም ሰው አለ። ኮሚኒኬሽን ምንም ጎበዝ የሆነ ሄደ ጉዳይን በደንብ በመረጃ በማስረጃ አቅርብ። በተረፈ ደግሞ ስጋትና አሁን ደረሰብኝ የምትለው ነገር ካለ በአካባቢ ባለ ፖሊስ፣ ካልሆነ ደግሞ ሌላም የሚመለከታቸው አካል ሄደ ሪፖርት አርግ። አይሆፕ ከህግ በላይ ምንም ነገር ስለሌለ ስጋት አይግባ። በተረፈ ደግሞ ፈጣሪ ይጠብቀ። መታ ሀሳብ ስለሰጠ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ትንሽ ሀሳብ ግን የቀራኝ ምንድነው መንግስት በጣም ትኩረት መስጠት አለበት ያልኩት መንግስትና ሃይማኖት አይ የፈለኩት ነገር ስላለ ነው። ለምን እንደ ግለሰብ የመንግስትን ስም እየጠሩ ውድቀትን ሁሉ ሲያውጁ መንግስት እንዲህ ይሆናል፣ ሀገሪቷ እንዲት ይሆናለች፣ የሀገሪቷ ደህንነት ሁሉ ማለት በትንቢት አርጎ ብዙ ጊዜ የጠቅላይ ሚኒስትር ስም እየጠሩ እንደዚህ ይሆናል እንዲህ ምናምን የሚለውን መንግስት እንደው ለራሱ ይሄንን ቢያስከብር እኔ በዚህ አጋጣሚ ማለት
አንድ መንግስት ተቋም ማለት አንድ ሀገር ነው። ሀገር ከሌለ ደግሞ እኛ የለንም። እነሱ ደግሞ ሀገር እንዲበተን ነው የሚፈልጉት፣ እንደፈለጉ ሊሆንብን ማለት ነው። በጣም ንብረቱን ህዝቡንም በደንብ ስለያዙ እነዚህ አካላት አሁን ቅድም እንዳልከው ወንጌልን የሚሰብኩ አይመለከትም። ዋጋ ከፍሎ በረሃ ብዙ ሰዎችን እየረዱ ብዙ ሰዎችን ከጨለማ ወደ ብርሃን እያመጡ የሚያገለግሉትን አይመለከትም። እውነተኛ ፕሮፌሲ ደግሞ የሚያመጡትም አይመለከትም። የውሸት ትንቢት በሀገር ደረጃ የሚያወሩ በትልልቅ ግለሰቦች ደረጃ የሚያወሩ ነገር መንግስት ምንድን ነው ብሎ እኔ አንድ ጊዜ የጠቅላይ ሚኒስትር ገልጽ ላይ ኮሜንት አረኩት። መንግስት ላይ እንደዚህ ሲወራ ለምን ዝም ትላላችሁ ምናምን ብዬ አስቀመጥኩት። ለምን መንግስት ይሄ ድል ላይ አንዳንድ ጊዜ ዝም ብሎ አይለቀቅም። የሀገር ደህንነት ማለት ህልውና ነው። ሀገር ህልውና ነው። አንድ ጊዜ አስታውሳለሁ አንድ ነብይ ተነስቶ መርካቶ ውስጥ የኦሮሞ ታጣቂ ገብቶ ህዝቡ ሲጨፋጨፍ አያለው አለ። ለምን አለ? ይሄንን ህዝብና ህዝብን ለማጋጨት ነው ይሄንን እየተጠቀመው እንጂ እግዚአብሔር አሳይቶት አይደለም። ትልቅ ባለስልጣኖች አከሌ ይሞታል አከሌ እንደዚህ ይሆናል እስከምል ደረጃ ደርሷል። ጉባኤ መሀል ነው የሚሉት ፐርሰናል ብለዋል። በቲክቶክ በዩቲዩብ ሁሉ ተለቆ ነው ያየሁት እኔ ይሄ የምትለው ነገር። አዎ ቆይ አንድ ነገር እናድርግ። አንዳንድ ጉዳዮችን ማጣራት ይፈልጋል እንደ ሚዲያ። ይሄንን የምትለንን ጉዳይ በደንብ እኔ ስሙ መጥራት ይችላል አለ ቪዲዮ እኮ አይ ሚዲያ ላይ መሰለ ሰምን እንድጠራ አንፈልግም። ሂድና ካውንስል ቢሮ እኛ ከነሱ ጋር ስልጣና ስንወስድ የተነገረ ነገር አለ። ሂድና ለካውንስሉ 1-2 ብለ አሁን የምትለውንም ለኛም ያልነገርከውንም ለሚመለከተው አካል አቅርብ። ገብቷል? ሐሳብን ግን በነፃነት በዚህ ልክ አስተላልፈናል። እንግዲህ እንደዚህ በመንግስትም ላይ ሟርት የሚናገሩ ከሆነ አልፎ ተርፎም ዝም ካልከው እንግዲህ የሚመለከታቸው አካላቶች ይሄን ጉዳይ በካውንስሉ በኩል የራሳቸው ግንኙነት ስላለ ያገኛሉ። ላለው አድራሻውን ጠቁማለሁ። እዛ ሄደ በደንብ የደረሰብን የግል በደል በአገር ላይ የሚደረገውን ህዝብ ለህዝብ ለማጋጨት የሚሄዱትን የግል ባህሪያቸውን ከነስማቸው መታይ ከሆነ በመረጃና በማስረጃ እዛ አቅርብ። አይመስልም እንዴ? ግን በድፍረት መተ እውነትን ለዚህ ስላቀረብክ እኛም እናመሰግናለን። ስማችሁ የተጠራችሁ በተለይ ባንተ ጉዳይ ላይ ባለ ጉዳዩ ነብይ ሻሻ የምትባለው መተ ሐሳብህን አንተም እውነታን ብታቀርብ ሀሌታ ሚዲያ ለአንተም ክፍት ነው፣ ሚዛናዊ እንዲሆን አመሰግናለሁ። እንደሚ አመሰግናለሁ። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን ሰላምና ፍቅርን እንግዲህ ተመኝተን ያቀረብነው ፕሮግራም ይሄን ይመስላል። የሚሆነው ነገር በእርግጥ የምሰማው ነገር ጆሮን ጭው የሚያደርግ ነው። እንግዲህ የሚመለከታችሁ አካላቶች እኛም እንደ ሚዲያ መተን ምን እየተሰራ ነው የሚለውን ነገር እናቀርባለን። ይህን ቪዲዮ ስትመለከቱ በፍጹም ከወንጌላውያን ቤተክርስቲያን ከሚሊዮን ከሚከተሉት እምነት ጋር የማይገናኝ ይሄ ግለሰብ ጉዳይና ብዙ ማጣራት የሚፈልግ ጉዳይ እንደሆነ እንድታውቁ እያቀረብን ይህንን ያቀረበው ደግሞ ወንድማችን እንግዲህ የማለ እየተገዘተ እንዳቀረበ አይታችሁታል። ድምፁ መሰማት አለበት። የተወሰነ አንዳንድ ማጣራት የሚያስፈልገው ጉዳይ ስማችሁ የተጣራው ወደ እናንተ ደግሞ ስልኩን እንደውላለን። ከመጣችሁ ለእናንተም ደግሞ እውነታውን ለዓለም እንድታስታውቁ በዚህ አጋጣሚ እየጠራው ይህን ፕሮግራም ማዘጋጅላችሁ ነው። የተሾመ ሽፈራው ነኝ። ሻሎም